ሰንራ ሞተር ሲነሳ እንግዲህ በዓለም አቀፍ ደረጃ እጅግ በጣም ታዋቂነት ያለው ብራንድ ሞተር ነው። በሀገራችን ኢትዮጵያ ለመጀመሪያ ጊዜ ገብቷል ተብለን እጅግ በጣም ደስተኛ ሆነን የእኛን ደስታ ደግሞ እንድትካፈሉ ተመልካቾቻችን ወደ እናንተ ይዘን መተናል። በሀገራችን ኢትዮጵያ ብሎም በከተማችን አዲስ አበባ ኤሌክትሪክ መኪኖችን መመልከት በጣም የተለመደ ነገር ሆኗል። አሁን ደግሞ ሰንራ ኤሌክትሪክ ሞተር ወደ ከተማችን ወደ ሀገራችን በስፋት ገብቷል። ዛሬ እንግዲህ ይሄንን ትልቅ የምስራች የምንሰማበት ትልቅ ድግስ ተዘጋጅቷል። እንደሚታወቀው ደግሞ እኔ እናንተን ትቼ አልገባም። በወፍ በረር ቆይታዬ ይዣችሁ ነው የምገባው። ዛሬ ስለ ሰንራ ሞተር በወፍ በረር የተለያዩ ሀሳቦችን እንሰማለን። ኑ አብረን እንግባ። ኤክስፖርት ላይ ወደ 20 አገራት በላይ ነው ኤክስፖርት የምናደርገው። ኢምፖርት ላይ ደግሞ ከተለያዩ ለኢትዮጵያ የሚሆኑትን እቃዎች ነው የምናመጣው። ሞር ኦር ዋይስ ኢን ዘ ኢንተርናሽናል ኤክስፖርት ሱፐር ፓወር ዋናው ኤም ጋፑን ማጥበብ ቢትዊን ኢንተርናሽናል ኤንድ ሎካል ዲማንድ የሆኑትን ማጥበብ ነው ጋፑን። እዛ ላይ ሰርተናል። This is in short, we don't want to take more of your time. So the main event is Senra's event. So we just want to take a few look on what Superpower does. This is all for today. Thank you so much. እንደምን አለ? አልሐምዱሊላህ ደህና ነኝ። እስኪ እንተዋወቅ። አይመን እባላለሁ። አይመን ሐሙድ አብደላ ከሱፐር ፓወር ትሬዲንግ ሄድ ኦፍ ኦፕሬሽን። መልካም አይመን፣ ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እንዴት ነበረ? ዌልካም ቱ አወር ላውንጅ። በጣም ደስ ብሎኛል። በጣም ቆንጆ ነበረ። አመሰግናለሁ ስለጋበዛችሁን፣ አባይ ቲቪንም እንድንመጣ ስላደረጋችሁ እጅግ በጣም እናመሰግናለን። እንዴት ነበረ ቆይታ? እንዴት አየኸው? አሪፍ ነበር። አይ አክቹሊ ዲድ ኖት ማለት ኤክስፔክት አላደረኩትም። በዚህ ይሄን ያክል ጥሩ ይሆናል ብዬ ኤክስፔክት አላደረኩትም። ግን ኢት ዋዝ ሪሊ ሰክሰስፉል። ኢት ዋዝ ናይስ። በጣም ይሄን ያክል ይደርሳል የኢቪ እኛ ሀገር ይሄን ያክል ይደርሳል ብለን አልጠበቅንም ነበር። ግን አሁን it was really going good and it is going good, hopefully starting with ሰንራ ላውንጅ። በጣም እንግዲህ ሰንራን በዋናነት ሱፐር ፓወር ነው ወደዚህ ወደ ሀገራችን እንዲመጣ ያደረገልንና እስኪ ስለ ሱፐር ፓወር ደግሞ የተወሰነ ነገር ንገረን። ኦኬ ሱፐር ፓወር ትሬዲንግ ፒኤልሲ is an import and export company with an experience of 20 years plus and ያው ኢምፖርት ላይ we have our own brand ቀንዲል የሚባል ብራንድ አለ። ራይዝ አለን። በቀንዲል ስር ራይዝ አለ፣ ሌንትልስ አለ፣ ሹገር አለ። so many commodities which are addressable to the people አለን። at the same time export which is የኢትዮጵያ የጀርባ አጥንት እንደሚባለው ኤክስፖርት ላይ በጣም ቶፕ 10 ከሚባሉት በሚኒስትሪ ኦፍ ትሬድ ተነግሮናል። ቶፕ 10 ውስጥ አለን። we're doing huge export ተደራሽነት እስከ 20 አገራት ኤክስፖርት እናደርጋለን። ኦይል ሲድስ፣ ፈልስስ እና ኮፊም ለዛ በዚህ ውስጥ አለን። ሶ ኢን ሾርት አሁን ደግሞ አውቶ አንስለሪ እና አውቶሞቲቭ ላይ ገብተናል። ድሮም ሞተር ሳይክል እናመጣለን፣ ግን at the same time it was only የሆነ ጋዞሊን የሚጠቀም ጋዝ የሚጠቀም ወይ ምንድነው ይሄ ነዳጅ የሚጠቀም ነው ያለው። ግን ከረንትሊ ወደ ኢቪ ያው መንግስት ያስቀመጠው ኒው ፖሊሲዎች አሉ። በዛም ሂደን ወደዛ ሙቭ አድርገናል። ሶ ኢቪ ትራክስ እናመጣለን፣ ኢቪ ካርስ እናመጣለን።
EV motorcycles. ስለዚህ ሞተር ብቻ አይደለም ዛሬ ሰንራን አስተዋወቅን እንጂ በጣም ዘርፈ ብዙ ነው። A new product in our category ግን ሱፐር ፓወር ትሬዲንግ ዘርፈ ብዙ ነው። ከኤሌክትሪክ ሞተሮች ሰንራን ለምን መረጣችሁት? ምክንያቱም በርካታ አሉ አይደለ? ሰንራ is top 3 ሞተርሳይክል ፋብሪካ ያሉት ቻይና ውስጥ እንዳየነው ከ99 በላይ ሀገራት ተደራሽ አለው ሰንራ። so well known brand, well known technology, well known mobility ያላቸው so ለኛ ሀገር ደግሞ we have to bring something fit የሚያረጋት በኳሊቲ በሰርቪስ በዛ ነገር so more ለኛ ቅርብ የሆነሉ ሰንራ ነበሩ። we felt intact with them so we chose Sunra, which is really nice and we hope that we will see it in the near future. Nice. እንግዲህ ኢምፖርት እንደሚያደርግ ኤክስፖርት እንደሚያደርግ ትልቅ ፒኤልሲ ሰንራን ስትመርጡ እንደ ሀገር ለህዝቡ ያለውን ጥቅም በደንብ አይታችሁበታል ብዬ አስባለሁ። obviously አይደለ? like እዛ ሄደን ፋክተሪውን ጎብኝተን አይተን ነው ሰንራን የመረጥነው with many options in the table. we chose Sunra for its better quality. like አሁን እንደምናየው ያው there is huge የነዳጅ ሰልፍ እና our ዋጋው ሳይቀመስም እኮ ዋጋው I know so as you've seen አንድ ሞተር ሳይክል 300 ብር per day ሊያወጣ ይችላል። በኤሌክትሪክ ዋይዝ it's only 5 ብር so it's huge difference። 5 ብር ለቻርጅ ነው ያው ቻርጅ የሚያወጣው per day ካልኩሌት ተሰርቶ ያን ያክል ነው የሚሆነው ኤሌክትሪክ ስለሆነ at the same time የምናየው የነዳጅ ሰልፍ አለ። ያንን ሁሉ ማለት it can be with any ምክንያት ግን የሀገሩም ያስቀመጠው way is electric and green energy so we're taking that to the future። በጣም አድርጌ አመሰግናለሁ ለነበረን ቆይታ። ጥማቸው የሰንራ የኤሌክትሪክ ባይክ ምርት የሆነውን አንዱን የኤሌክትሪክ ባይክ ተሸላሚ ሆኗል። ሮቤል እንኳን ደስ አለ። ከዚህ በኋላ በሳይክል መልፋት የለም ማለት ነው። ኮንግራትስ። አንዴ ሂስ ሶ ነርቨስ። እንኳን ደስ አለ። እርጎን ይዘህ ትመጣለህ ብዬ ጠብቄ ነበረ። ከዚህ በኋላ እንግዲህ በደንብ የተቀላጠ ትኩሱን በሁሉም ደጃፍ ለማድረስ ሰንራ ኤሌክትሪክ ባይክ በዚህ መልኩ yes እንግዲህ ተመልካቾቻችን ሱፐር ፓወር በዛሬው ዕለት ያሉትን ሞተሮች ይፋ አድርጎልናል። ከዛ በተጨማሪ ግን ትልቅ ሰርፕራይዝ ነበረ በፕሮግራማችን በጣም ደስ የሚል በተለይ እኔ ደግሞ የእውነት በጣም ነው ደስ ያለኝ። እንግዲህ የምትመለከቱት ወንድማችን በሶሻል ሚዲያ የተለያዩ ስራዎችን በመስራት የተለያዩ ዴሊቨሪ ላይ እንቅስቃሴዎችን ያደርጋል። እንግዲህ ሌላ አስተዋውቅ ብዬ ነው ዛሬ ትልቅ ሰርፕራይዝ አግኝተሃል። በጣም እግዚአብሔር ይስጥልኝ። በጣም ትልቅ የህይወቴ አንዱ ግብና ዓላማ ያግኝቻለሁ። በጣም አመሰግናለሁ። እንግዲህ ተመልካቾች እንደምትመለከቱት ቁልፉን ከፊት ለፊታችን አድርገናል። እንተዋወቅ ግን ስምህን ሳንተዋወቅ ሽልማቱ አጓጉቶኝ ወደ ሽልማቱ ገባሁኝ። እኔ ራሴን መቆጣጠር አቅቶኛል ከደስታ ብዛት። እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም አመሰግናለሁ። እንኳን እግዚአብሔር ረዳ። እንግዲህ ብዙ ጊዜ የተለያዩ ሶሻል ሚዲያዎች ላይ ዴሊቨሪ ስራን በሳይክል ነበር የምትሰራው። ብዙ ሰዎች ደግሞ በዚያ ስራ በዚያ ጥንካሬ ያውቁክ ነበረ። ዛሬም ሱፐር ፓወር ይሄን ጥንካሬህን ይሄን አቅምህን አይቶ እንግዲህ ሰንራን ኤሌክትሪክ ሞተር በሰርፕራይዝ መልክ ነው ዛሬ የተሰጠክ። ጠብቀህ ነበር ስትመጣ? በፍጹም ያልጠበቅኩት ነገር ነው። ምን ብለህ ነበር የመጣኸው? እንዴት መጣህ? በቃ ጀስት ያ ፕሮግራሙ ላይ ለመሳተፍ ነበር የመጣሁት። ጀስት ፕሮግራም እንደው የሆነም እንትን የሚሄድበት ቦታ ነበር እንደው አይ በቃ እንደዚህ አክብሮ ጠርቶኝማ መሄድ አለብኝ ብዬ ነው የመጣሁት። ጠሪ አክባሪ ብዬ ልሂድ ብለህ እንግዲህ ይሄን የመሰለ ሽልማት ግን ተቀብለሃል። ያው እግዚአብሔር ሲያዘጋጅልሽ ነው። ከሱፐር ፓወር ጋር ከዚህ በፊት ሰርተህ ታውቃለህ? ኖ ለፕሮሞሽን ምናምን ብሎ አውርቶኝ ነበረ። ፕሮሞሽን ስራ ብሎ ይሄን ቪዲዮ ራሱ የሆነ ቪዲዮ አስልኮኝ ነበረ ለፕሮሞሽን ሰራለ ምናምን ብሎ እንጂ እንደዚህ በሞተር ጊቫዌ ጭራሽ አልጠበቅኩም ነበረ። የእውነት እኔም ላንተ በጣም ደስ ብሎኛል። ተመልካቾቻችን የሚሰራቸውን ቪዲዮዎች ቀንጨብ አድርገን የተወሰነ እናስገባላችኋለን። በጣም ጠንካራ፣ በጣም ጎበዝ፣ በዚህ ወጣትነቱ የተለያዩ ስራዎችን እየሰራ ራሱን ያቆመ ልጅ ነው። ዛሬ ደግሞ በሳይክል ብቻ አይደለም በኤሌክትሪክ ሞተር ደግሞ ስራህን እናቀልልሃለን ብለውሃል ሱፐር ፓወር። እጅግ በጣም አድርገን እናመሰግናለን። አመሰግናለሁ ሱፐር ፓወር፣ እግዚአብሔር ይስጥልን። በጣም አመሰግናለሁ። አሜን። አንድ ወጣት ህልሙና ራዕዩን ያበራችሁለት
እግዚአብሔርን በጣም አመሰግናለሁ። ሞተር ለመግዛት ብዬ በጣም ከየት ላምጣ ብዬ ግራ ገብቶኝ ነበር። ኤሌክትሪክ ባይክ ለመግዛት በቃ ግራ ገብቶኝ ነበር። እንደው እነዚህ አብረን እንሰራለን ሲሉ በቃ የተወሰነ ፐርሰንት ልክፈልና ብድር አመቻቹልኝ ብሎ ላወራቸው ነበር። እቁብ ለጀመረክ ነበረ? አዎ እቁብ ገብቼ በቃ የተወሰነች ብር ነበረችኝና እሷን ልስጣችሁና የተወሰነ እንደ አመቻቹልኝ ምናምን የተወሰነ ወይ ፕሮሞሽን ልስጣላችሁና ብዬ ላወራቸው እያሰብኩ ነበር። እግዚአብሔር ለከስ በዙሪያ ሌላ ስራ እየሰራ ነው። የእግዚአብሔር ቀደመ። እግዚአብሔር ቀን ያው ደስ ይላል በጣም። እንኳን ደስ አለ። በርታ፣ ጠንክር። እንግዲህ በጣም ጠንክሬ ነው ያው በፍጥነት ነው የምሰራው። ቴንክ ዩ በጣም አመሰግናለሁ። በጣም እሺ፣ እንኳን ደስ አለ በድጋሚ። አመሰግናለሁ በጣም ለኢትዮጵያ። ቴንክ ዩ። ሰላም እንዴት ናችሁ? ስሜ ሮቤል ይባላል። ዴሊቨሪ ስራ ምን ይመስላል ብለን ዛሬ አብረን እንውላለን። ያው ከመጀመሪያ ከእንቅልፋችን እንደተነሳን ጥርሳችንን ቦርሻል። ያው ከጥርሳችን ከታጠብን በኋላ ወደ ቁርስ መስራት እንገባለን። ያው ዛሬ የምንሰራው ፓስታ ነው። ፓስታ እንቀቅልና በመጨረሻ ፓስታችን ደርሷል። ቁርሳችንን በልተን ሻያችንን ጠጥተን ቀጥታ ወደ ስራ እንሄዳለን። ዴሊቨሪ ስራ ምን ይመስላል የሚለው ዛሬ አብረን እንውላለን ማለት ነው። እስከመጨረሻ ከቤት ጀምሮ ቤት እስከምገባ እስከ ምሽቱ 4 ሰዓት 5 ሰዓት ከዛ በላይ ነው የምሰራው ቀን ሙሉ እና ዴሊቨሪ ስራ ምን አይነት ሰው ማን መስራት አለበት የሚለውን እናወራበታለን። ያው ዴሊቨሪ ስራ እንደሚታወቀው አዲስ አበባ ላይ በቅርብ አመታት ነው የተጀመሩት። ሞር የሚመረጠው ከሳይክል ይልቅ በኤሌክትሪክ ባይክ በሞተር ተመራጭ የሆነ ከሱም ባለፈ ደግሞ ያው ጊዜያችሁን ትቆጥባላችሁ። በአንድ ሰዓታት ብዙ ኦርደር መስራት ትችላላችሁ። ተመልካቾቻችን እንግዲህ ከእንግዳ ጋር ደግሞ መጥቻለሁኝ። እባክህ ከተመልካቾቼ ጋር ተዋወቅልኝ። ይትባረክ አስናቀ እባላለሁ። የሱፐር ፓወር ትሬኒንግ ማርኬቲንግ ማኔጀር ነኝ። ማርኬቲንግ ማናጀር። እንግዲህ ዛሬ ሰነራ ሞተርን ለህዝብ በይፋ አስተዋውቀናል። እስኪ ስለ ሞተሩ ደግሞ ከአንተ አንደበት እንስማ። ምን አይነት ሞተሮችን ለህዝብ ይዛችሁ መጣችሁ? ሰንራን እንግዲህ እኛም ለረጅም ጊዜ ስንጠብቀው ነበር ለህዝባችን ለማስተዋወቅ። ለሀገራችን ገበያ በተለይ ለኢትዮጵያ ገበያ በጣም አስፈላጊ ነው። ሰንራ ዓለም አቀፋዊ ብራንድ ነው። በ100 ሀገራት በላይ ተሸጧል እና ከ100 ሀገራት በላይ ተጠቃሚዎች አሉት፣ ከስተመሮች አሉት። በጣም የሚታወቁት ደግሞ በተለይ በዚህ በኢኖቬሽናቸው በሪሰርቻቸው በደንብ ይታወቃሉ እና ለአዲሱ ትውልድ የሚሆን ሞተሮችን፣ ስኩተሮችን ይሰጣሉ፣ ያገለግላሉ እና እነሱን ነው ይዘን የመጣ ነው። ከእነሱ ጋር ዲል አድርገን ነው አከፋፋዮች ነን ማለት ነው። በሀገራችን እንግዲህ የኤሌክትሪክ መኪኖችን ከቅርብ ጊዜ ወዲህ መመልከት በጣም የተለመደ ነው። አሁን ደግሞ ወደ ሞተሩ መግባት አለብን ብላችሁ እንድታስቡት ያደረጋችሁ ነገር ምንድን ነው? ለሞተር አዲስ አይደለም። እኛ ከዚህ በፊት በፊል ኢንጂኖች ሞተሮች ስናከፋፍል ነበረ። ክፍለ ሀገር ላይም አዲስ አበባ ዙሪያም በሁሉም ክልል ከተሞችም ከ200 በላይ ዲለሮች ነበሩ። ሞተሮችን አሁን በስም የሚታወቁ ሞተሮችን የመጀመሪያ አከፋፋይ ሆነ ራሱ ህዝባችንን ስናገለግል ነበረ። የሞተር ቢዝነስ አዲስ አይደለም ለኛ የሞተር ስራ። ስለዚህ ለሞተሩ ቅርብ ስለሆንን አሁን ደግሞ በደንብ አስጠንተን እነዚህ ሰንራ የሚባሉትን ኤሌክትሪክ ስኩተሮችን ይዘን መጥተናል። በኦፍሮድ አማራጮችም ደግሞ እየመጣን ነው፣ አምጥተናል። እሱንም በደንብ ለገበያው እናቀርባለን። እስኪ ስለ ሞተሮቹ ደግሞ እናውራ። ያው አሁን ለኤሌክትሪክ ሞተሮች ሲመጡ በሀገራችን ብዙ ሰው የሚጠብቀው ነገር አለ፣ ስለነሱ ማወቅ የሚፈልገው ነገር አለ እና ያላቸው አቅም ማህበረሰቡ ሊገነዘበው የሚገባው ነገር ከሌሎች ውስጥ ደግሞ ለየት የሚያደርጋቸው ነገር ምንድን ነው? ሞተሮቻችን እንዳይታቸው ነው። ቅድም መድረክ ላይ በጣም አማራጮች ያሉ ናቸው። ለጊዜው እኛ ያመጣናቸው 8 አይነት በቨርዥን ደረጃ ሲደመሩ 10 አይነት ሞተሮችን ያመጣ ነው። ከ6000 ዋት እስከ 500 ዋት ድረስ ዝቅ ብሎ እንደየአቅማችን መግዛት የምንችላቸው የሞተር አይነቶችን ያመጣ ነው። በባትሪም ደረጃ በረጅም ጊዜ እንዲቆዩ አስበን አማራጮችን ይዘን በሊቲየም እና በግራፊን ባትሪ ይዘንላቸው መጥተናል። ለከስተመሮቻችን ለገበያውም ለኢትዮጵያ ገበያ አቅርበናል። ሞተሮቹ ትልቁ ነገር ምንድነው? አንደኛ ዓለም አቀፋዊ ብራንድ መሆናቸው፣ የሰርቲፊኬሽኖች የአይሶ ሰርቲፊኬሽን የብቃት ማረጋገጫ ያላቸው፣ የአካባቢ ጥበቃንም የሚያሟሉ እና ሰርቲፊኬሽኖች ያላቸው። ከዛ በተረፈ IPX5 እና IPX7 የሚባል ሰርቲፊኬሽን አላቸው። IPX5 የሚባለው በውሃ ላይ በቀላል ዝናብ ላይ ቢንቀሳቀሱ እንኳን ጉዳት እንዳያደርሱ ወይም ይሄ ሾርት ማድረግ ስፓርክ ማድረግ እነዚህን የመሳሰሉ ነገሮች እንዳይደርሱ የነሱ ሰርቲፋይድ የሆኑ ሞተሮችም አሉ ከነዚህ። ስለዚህ ኤሌክትሪክ ሞተሮቹ ከውሃ ስጋት የነጹ ናቸው። በክረምትን በደንብ መሽከርከር የሚችሉ ናቸው ማለት ነው። እሱም ሳይቀር IPX7 ደግሞ በደንብ ውሃ ውስጥ ራሱ ቢገቡበትና ቢነዱ እነዚህ ሞተሮች ችግር ሳይፈጥሩ ከስተመሮቻችን ወይም ተጠቃሚዎቻችን ላይ ምንም ነገር ሳያደርሱ መጠቀም ግልጋሎታቸውን ይሰጣሉ ማለት ነው። ለኢትዮጵያ በደንብ አስበን ያመጣ ነው አንዱ እሱ ነው። ከዛ በተረፈ የሞተር አደጋ በጣም ሰፊ ነው ይባላል እና እነሱን ደግሞ ለመግታት ABS ሲስተም ይባላላቸው፣ አንቲ ሎኪንግ ብሬኪንግ ሲስተም ይባላል። ከዛ በተረፈ ትራክሽን ኮንትሮል ሲስተም አላቸው። እነዚህ ማዳለጥ የመሳሰሉት ነገሮችን ሞተሮቻችን እንዳያጋጥማቸው የሚያደርግ ነው።
ይሄ በጣም ለገበያ አስፈላጊ ነው። በተለይ የሞተር አደጋን ከመቀነስ አኳያ አሪፍ ነው። ከዛ በተረፈ በቴክኖሎጂካሊ አድቫንስድ ሆነው የመጡ በብሉቱዝ ኮንትሮል ማድረግ የምንችላቸው የሞተር አይነቶችም አሉን። ብዙ አይነት ግልጋሎት የሚሰጡ ሞተሮች አሉ። ይህንን ሁሉ ነገር ካነሳን አይቀር ደግሞ መጨረሻ ላይ ያው የሁሉም ሰው ጥያቄ የሚሆነው የዋጋውስ ነገር በነዳጅ ከምንገዛቸው ሞተሮች አንጻር እንዴት ነው? ይቀንስልናል ወይስ ይወደድብናል የሚለው ነው። አሁን ገበያ ላይ በነዳጅ የሚሰሩ ወይም ፊውል ኢንጂን ሞተሮች ከፍተኛ ዋጋ እየተጠራባቸው ነው። የኛ አሁን የሰንራ ስኩተሮች ማንኛቸው ዋጋቸው ተመጣጣኝ ነው። ለገበያውም ደግሞ በደንብ ለኢትዮጵያ ሕዝብ ማስተዋወቅ ስለምንፈልግም ተመጣጣኝ ዋጋ ይዞ ነው የመጣው። በደንብ ደግሞ እየመጡ ሾሩማችን ትክክለኛ እየነኩት በደንብ እየነዱት ቴስት እያደረጉት ፊል አድርገውት በደንብ እንዲገዙት እንመክራለን። አዲስ አበባ ብቻ ነው ያለው ሾሩም? አዲስ አበባም በክልል ከተሞች ላይ አሁን ከ200 በላይ ዲለሮች አሉን በፊል ኢንጂን ስንሰራባቸው የነበሩት። ስለዚህ እነዚህ ደግሞ አሁን ሰንራን ስናመጣ የተወሰነ ሪኳየርመንት እንጠይቃለን ለዲለርሺፕ። ከኛ ጋር አብረው መስራት የሚፈልጉትን ፎርማሊቲውን ያሟሉት ጋር እየሰጠን ነው፣ አብረን እየሰራን ነው። ከዛው ጋር አያይዘን ደግሞ አፍተር ሴልስ ሰርቪሳችንንም በዛው ከነሱ ጋር አብረን የምናስኬድ ይሆናል። በክልል ከተሞች ላይ በፊል ኢንጂኑ ከ200 በላይ ዲለሮች ጋር በተለያዩ ከተሞች ደርሰናል እስከዛሬ። ስለዚህ አዲስ አበባ መምጣት ቢፈልጉ እናንተ ማግኘት ምናልባት መደወል፣ ሶሻል ሚዲያችሁን መጎብኘት ቢፈልጉ ተመልካቾቻችን የት ምን ይበሉ? 6563 አጭር የስልክ መስመር አለችን። በ6563 ላይ ማንኛውም ያላቸውን አስተያየት፣ ጥያቄ መጠየቅ ይችላሉ። በቢሮአችን ደግሞ ጎፋ ገብርኤል የሚገኘው ሾሩማችንም አለ። እዛ አካባቢ መጥተው ለእኛ ቢደውልን 6563 ላይ ሞተሮቻችንን ማየት ይችላሉ። ከዛ በተረፈ በፉሪ እዚሁ በጨርቆስ አካባቢም የሾሩማችንን ከፍተናል። ኦልሬዲ አሁን ስራ ይጀምራሉ። እዛም እየመጡ ማየት ይችላሉ፣ አዲስ አበባና አካባቢ ላይ ያሉ። ከዛ በተረፈ ደግሞ ዲለሮቻችን ክፍለ ሀገር ያሉት በጣም ትላልቅ ቮሊዩም የሸጡ ዲለሮች አሉን። ከእነሱ ጋር ደግሞ አሁን ስራ የጀመርን ይሆናል። አሁን ሞተራችን ላውንች ስለተደረገ ቀጥታ ወደ ስራ መግባታችን ስለማይቀር በሁሉም ቦታ በየቤታቸው ይመጣል፣ በየሰፈሩ በየጓዳ። መልካም፣ በጣም ደስ ብሎኛል ስላገኘሁህ፣ ስለሰጠኸኝ መግለጫ በጣም አድርጌ አመሰግናለሁ። አሁን ላይክ ቱ ሴይ ቴንክ ዩ ፎር ዩ። አመሰግናለሁ። በመጀመሪያ ራስዎን ቢያስተዋውቁልን። ስለጋበዛችሁኝ አመሰግናለሁ። ስሜ ቡርገስ ይባላል። ህንዳዊ ነኝ። በዚህ ኩባንያ ውስጥ የፋይናንስ ኃላፊ ሲኤፍኦ ሆኜ እሰራለሁ። እዚህ የተሰበሰብነው ሰንራ የተባለውን የኤሌክትሪክ ሞተር ብስክሌት ለማስመረቅ ነው። አሁን ባለው ወቅታዊ ሁኔታ በኢራንና በተለያዩ ሀገራት ባለው ጦርነት ምክንያት ከፍተኛ የነዳጅ እጥረት እያጋጠመን ነው። በኢትዮጵያ ያለው ሕዝብ ደግሞ ሙሉ በሙሉ የነዳጅ ኃይል ላይ ጥገኛ ነው። ስለዚህ ለዚህ ችግር መፍትሄ ማምጣት አለብን። መፍትሄውም ጠንካራ መሆን አለበት። እኛ ይዘን የመጣነው መፍትሄም የኤሌክትሪክ ኢቪ ሞተር ብስክሌት ነው። የኤሌክትሪክ ሞተር ብስክሌቶችን የምንጠቀም ከሆነ አሁን እያጋጠመን ያለነው የነዳጅ እጥረት ችግር ይፈታል። በነዳጅ ላይ ያለን ጥገኝነትም ሙሉ በሙሉ ይቆማል። እንደ ሱፐር ፓወር ኩባንያ በብዙ ዘርፎች ላይ እንሳተፋለን። ይህ ደግሞ ሌላኛው ትልቁ ስኬታችን ነው፣ የኤሌክትሪክ ሞተር ብስክሌት ማስተዋወቅ። አሁን ደግሞ ወደ ውጭ ምርት በመላክ ኤክስፖርት ስራ ላይም ገብተናል። የተለያዩ ምርቶችን ወደ መላው ዓለም እንልካለን። የምናስገኘውም የውጭ ምንዛሬ ፎሬክስ መጠን ቀላል አይደለም፣ በጣም ከፍተኛ ነው። ማንኛውም ምርት ወደ ሀገር ውስጥ ለማስገባት የውጭ ምንዛሬ ያስፈልጋል። ይህም በዚች ሀገር ውስጥ ዋናው ፈተና ነው። በዚህ ረገድ የውጭ ምንዛሬ በማስገኘት በኩል በጣም ጥሩ ሁኔታ ላይ አዎ፣ ለአሁኑ ወደ 2000 የሚጠጉ የኤሌክትሪክ ሞተሮችን አዘናል። የተወሰኑት ቀድሞውኑ ገብተዋል፣ ሌሎቹ ደግሞ በመንገድ ላይ ናቸው። እኛ በሙሉ አቅማችን ነው ወደ ገበያው መግባት የምንፈልገው። ጥቂት ፍሬዎችን አምርተን መውጣት አንፈልግም። ሀገሪቱን ለአካባቢ ተስማሚ የሆኑ ኢኮ ፍሬንድሊ ሞተር ብስክሌቶችን ለመርዳት ራሳችንን በደንብ ማቋቋም እንፈልጋለን። በጣም ደስ ይላል። ታዲያ ምርቃት ስነ ስርዓቱ ምን ይመስል ነበር? እንዴት አገኘኸው? እኔ እንደተመለከትኩት የምርቃቱ ስነ ስርዓት በጣም ደማቅና ታላቅ ነበር። በእኔ የህይወት ዘመን ካዩዋቸው ምርጥ የምርቃት ፕሮግራሞች አንዱ ነው። አብዛኞቹ ንግግሮች በአማርኛ ስለነበሩ ምን እንደሚባሉ ባይገባኝም ግን ሁሉም ሰው ሲያጨበጭብ እኔም አብሬ ማጨብጨብ ነበረብኝ። በጥቂቱ በእንግሊዝኛ የተናገሩትን ግን ተረድቻለሁ። በጣምም አድናቆት አለኝ። በእኔ እውቀት የምርቃቱ ስነ ስርዓት ካዩዋቸው ምርጥ ፕሮግራሞች አንዱ ነው።
በአጠቃላይ እንደ ሱፐር ፓወር ኩባንያ የዶላር ወይም የውጭ ምንዛሬ እጥረት ችግር ይኖራል ብላችሁ ታስባላችሁ? ልክ ነው። ቅድም እንደገለጽኩት እኛ ወደ ውጪ ምርት በመላክ ኤክስፖርት ስራ ላይ ነን። የኢትዮጵያን ምርቶች ወደ ውጭ እንልካለን። በዚህም ከፍተኛ የውጭ ምንዛሬ እናመነጫለን። ስለዚህ የውጭ ምንዛሬ እጥረት ችግር በጭራሽ አይገጥመንም። በተመሳሳይ ጊዜም ማንኛውንም የውጭ ሀገር ዕቃዎችን የማስመጣት ስራችንም አይቆምም። በጣም ደስ ይላል። ስለ ጊዜህና ለኢትዮጵያ ሕዝብ ላላችሁ ቁርጠኝነት በጣም አመሰግናለሁ። ኢትዮጵያ ለዘላለም ትኑር፣ የሰው ልጅ ለዘላለም ይኑር። አመሰግናለሁ። Sunrise Electric Vehicle is now እንኳን ደህና ቆየኸኝ። ቡናዬን እንግዲህ አሜሪካን ኮፊ ደርሶልሻል። ቴንኪው በጣም አመሰግናለሁ። ቴንኪው በጣም ተመልካቾቻችን እንግዲህ ሰንራ ሞተር የመክፈቻ ስነ ስርዓቱ ምን እንደሚመስል ወደ እናንተ ፕሮግራሞችን አደረስን። የተዘጋጀልን ማዕድ ነበረ፣ እሱን ተቋደስን። በስተመጨረሻው ለማትቀረዋን ቡና ይዣለሁ። እንግዲህ ስለ ሰንራ ሞተር እኛ በወፍ በረር ቀንጨብ አድርገን ይሄንን ካልናችሁ እናንተ ደግሞ ሙሉ መረጃውን ለማግኘት ዌብሳይታቸውን መጎብኘት እንዲሁም ደግሞ ቢሮአቸው መታችሁ ሙሉ መረጃውን ማግኘት ትችላላችሁ። ለነበረን የወፍ በረር ቆይታ እጅግ በጣም አድርጌ አመሰግናለሁኝ። ሌላ በአገልግሎት ፕሮግራሞች ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ